ሰላም እንዴት ዋላችሁ? ውድ የሳር ቤት ቲዩብ ተከታታዮች፣ ከሰሞኑ በተከታታይ በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆኑ የቤተሰብ የቢዝነስ ተቋማትን አመሰራረት ታሪክ፣ ውጣ ውረዶችና ተቋማዊ እሴቶችን እየተረክንላችሁ እንገኛለን። የዛሬው ተረኛው በየሳምንቱ ከ250 ሚሊዮን በላይ ደንበኞችን የሚያስተናግደውና ከ1.5 ትሪሊዮን ዶላር በላይ የሀብት መጠን ያለው የዓለማችን ግዙፉና ተወዳጁ የችርቻሮ ንግድ ስለሆነው ዋልማርትን ይሆናል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ በመጀመር እስከ መጨረሻው አብራችሁን ቆዩ እንላለን። ወደ መረጃው እንለፍ። ዋልማርት በዓለም አቀፍ ደረጃ ከ2.1 ሚሊዮን በላይ ሰራተኞችን በመቅጠር የዓለማችን ትልቁ ቀጣሪ ድርጅት ነው። በተጨማሪም ከብዙ ሀገራት አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ የሚበልጥ ዓመታዊ ገቢ የሚያስገባ ግዙፍ የችርቻሮ ንግድ ተቋም ነው። ዋልማርት የተመሰረተው በአንድ የገጠር ወጣት ልጅ ነው። ይህ ልጅ በጥንካሬ በቁጠባና እጅግ አስደናቂ በሆነ የአመራር ጥበብ በ27 ዓመቱ በትንሽ ደረጃ የጀመረው የችርቻሮ ንግድ የዓለምን የችርቻሮ ንግድ መቀየር ችሏል። አሁን ላይ የዓለማችን ግዙፉ ሱፐርማርኬት በዋልተን ቤተሰቦች ስር የሚተዳደር ሲሆን ዛሬም በመላው ዓለም ስሙ የናኘ የንግድ ተቋም ነው። ዛሬ የዋልማርት አመሰራረት፣ የስኬት ምስጢሮች፣ የተቋሙ ባህልና በዓለም ኢኮኖሚ ላይ ያሳደረውን ግዙፍ ተጽዕኖ በዝርዝር እንቃኛለን። ተከታተሉን። የዋልማርት ታሪክ የሚጀምረው ሳም ዋልተን ከሚባል ህልመኛና ትጉህ ወጣት ነው። ሳም ዋልተን እንደ አውሮፓውያን አቆጣጠር በ1918 በአሜሪካዋ ኦክላሃማ ነው የተወለደው። ሳም ዋልተን ልጅነቱ በታላቁ የኢኮኖሚ ድቀት ወቅት ማለትም በ1920ዎቹና 30ዎቹ ያደገ በመሆኑ ቤተሰቡን ለመደገፍ ጋዜጣ ከመሸጥ ጀምሮ ወተትን በማዞር ጠንክሮ እየሰራ ገና በታዳጊነት ዕድሜው ነው ገቢ ማግኛ መንገዶችን ሲፈልግ የነበረው። ይህ የልጅነት ልምዱ ስለ ገንዘብ እሴትና ስለ ጠንካራ ስራ ትልቅ ትምህርት ሆኖታል። ከሁለተኛው የዓለም ጦርነት ማግስት ሳም ዋልተን በ1947 እንደ አውሮፓውያን አቆጣጠር በብሩክሊን አርካንሳስ የመጀመሪያውን የችርቻሮ ሱቅ በብድር ገንዘብ ተከራይቶ ጀመረ። ገና ከጅምሩ የወጣቱ ሳም የንግድ ስትራቴጂ ከሌሎች ነጋዴዎች ዘንድ የተለየ ነበር። አብዛኞቹ ነጋዴዎች ከአንድ ዕቃ ላይ ትልቅ ትርፍ ማግኘትን ሲፈልጉ፣ ሳም ዋልተን ግን ዕቃዎችን በርካሽ ዋጋ በመሸጥ ብዙ ደንበኛን መሳብና ከብዙ ሽያጭ የተወሰነ ትርፍ ማግኘት የሚል ስትራቴጂ ይከተል ነበር። ቢዝነስ ስትጀምሩ ሁሌም ፈተና አይጠፋምና ሳም ዋልተንም መጀመሪያ የከፈተውን ሱቅ ለማጣት ተገዶ ነበር። ምንም እንኳን የመጀመሪያው ሱቁ ከስኬታማና ትርፋማ ቢሆንም የህንፃው አከራይ ስኬቱን አይቶ ቀናበትና የህንፃውን ክራይ ባለማደሱ ምክንያት ሳም የሰራውን ሁሉ አጥቶ ለመውጣት ተገዶ ነበር። ይህ ለሳም ዋልተን ትልቅ ውድቀት ነበር። ነገር ግን ተስፋ ሳይቆርጥ የበለጠ ጠንክሮ እንዲነሳ አደረገው እንጂ እጅ አልሰጠም። ትልቅ ነገርን ስታልሙ ሁሌም አልጋ ባልጋ አይሆንምና የገጠመውን ከባድ ኪሳራ ሳያስደነግጠው ትምህርት ወስዶበት በድጋሚ ትልቅ ራዕይን አንግቦ ሌላ ቢዝነስ ለማቋቋም ወሰነ። አዲሱን ቢዝነስ ለመጀመር ግን የተወሰነ ጊዜ ወስዶበታል። በመጨረሻም እንደ አውሮፓውያን አቆጣጠር ጁላይ 2 ቀን 1962 ዓ.ም በሮጀርስ አርካንሳስ የመጀመሪያው ዋልማርት የቅናሽ ገበያ ማዕከልን በይፋ ከፈተ። በወቅቱ ትላልቅ ኩባንያዎች ትላልቅ ከተሞች ላይ ትኩረት ሲያደርጉ፣ ሳም ዋልተን ግን ማንም ትኩረት ያልሰጣቸውን ትናንሽ የገጠር ከተሞችን መረጠ። ይህ ውሳኔው የዋልማርት የወደፊት ስኬት መሰረትም ሆነለት። ደንበኛው እና ገቢው በፍጥነት እያደገለት ሲሄድም ሱቁን ወደ ተለያዩ ከተሞች ማስፋት ቀጠለ። ሳም ዋልተን ቢሊዮነር ከሆነ በኋላ እንኳን እጅግ በትህትናውና በቁጠባው የሚታወቅ የንግድ ሰው እንደነበር ታሪኩ ይነግረናል። በ1992 በ74 ዓመቱ ከዚህ ዓለም ሲለይ ለልጆቹ ያስረከበው ኩባንያ ዛሬ በዓለም አቀፍ ደረጃ ከ2.1 ሚሊዮን በላይ ሰራተኞች ያሉት ግዙፍ ተቋም ለመሆን በቅቷል። ንግዱም በየጊዜው እየሰፋና እያደገ በመሄድ ላይ ይገኛል። ዋልማርት በዓለም አቀፍ ደረጃ በችርቻሮ ንግድ በሱፐር ማርኬትና ዕቃዎችን በቀጥታ ለተጠቃሚዎች በማቅረብ የሚሰራ ግዙፍ ተቋም ነው። የዋልማርት ዋና ስኬት በሳም ዋልተን ልዩ የአመራር ጥበብና ፍልስፍና ላይ የተመሰረተ ነው። የመጀመሪያውና ዋናው መመሪያው ሁልጊዜም ዝቅተኛ ዋጋ የሚለውን የተቋሙ ከጥንት ጀምሮ የመጣ መመሪያና አሰራር ነው። ሳም ከአምራቾች ጋር በሚያደርገው ድርድር ዕቃን በቅናሽ ዋጋ በመግዛትና ያንኑ ሸቀጥ ትንሽ በማትረፍ በቀጥታ ለደንበኞች በጣም በተመጣጣኝ ዋጋ በማቅረብ ይታወቃል።
ደንበኞች ጥራት ያለው ዕቃ በቅናሽ ዋጋ ማግኘት ሲጀምሩ ዋልማርት የዕለት ተዕለት የህይወታቸው አካል ሆነ። ድርጅቱ በጥራት በፍጹም አይደራደርም። ዋጋቸውም ተመጣጣኝና ለሁሉም አፎርዴብል የሆነ ዋጋ በመሆኑ ሀብታሙም ሆነ ድሃው የሚጠቀመው ጥሩ ምርት በመያዝ በሁሉም ተወዳጅና ተመራጭ የንግድ ተቋም ለመሆን በቃ። በነገራችን ላይ በዓለም ላይ ታዋቂ የሆኑ እና ከትውልድ ወደ ትውልድ የተሸጋገሩ የቢዝነስ ተቋማት የማይደራደሩበት መርህና የንግዳቸው መፈክር ጥራት ነው። ጥራት የሌለው ንብረት ወይም ዕቃ የሚያመርት የትኛውም ተቋም ምንም እንኳን ለጊዜው አትራፊ ቢመስልም መክሰሩ የማይቀር ነው። እናንተም ንግድ ላይ ለመሰማራት አስባችሁ ንግዳችሁን ዘላቂና አስተማማኝ ደንበኛ እንዲኖራችሁ የምትፈልጉ ከሆነ ለጥራት ቅድሚያ ስጡ። አንድም ደንበኛ እንኳን ቢሆን አታላችሁ ጥራት የሌለው ዕቃን አትሽጡ። የነገ ገበያችሁን እየገደላችሁት መሆኑን እወቁ። ቢዝነስ ዛሬ ብቻ አይደለም፣ ለነገም መስራት አለብንና ለጥራት ልዩ ትኩረትና ቅድሚያ መስጠት ያስፈልጋል። ሁለተኛው የዋልማርት የአመራር ጥበብ ትህትናና ወጪ መቀነስን ነው። ሳም ዋልተን ቢሊዮነር ከሆነ በኋላ እንኳን የአሮጌ ፒክ አፕ መኪናውን እየነዳ ነበር ወደ ስራ የሚሄደው። በቢሮውም ሆነ በስራ ሂደቱ አላስፈላጊ ወጪዎችን የመቀነስ ባህልን የሚከተል እጅግ ጠንቃቃና ብልህ ሰው ነበር። ሶስተኛው ደግሞ የቴክኖሎጂ አጠቃቀሙ ነው። ዋልማርት በዓለም ላይ የመጀመሪያዎችን የባርኮድ ሲስተም እና የሳተላይት መረጃ መለዋወጫዎችን ከተጠቀሙ ቀደምት ኩባንያዎች አንዱ ነው። እያንዳንዱ ሱቅ ምን ያህል ዕቃ እንደሸጠ በሰኮንዶች ውስጥ የሚያውቅበትን ዘመናዊ አቅርቦት ስርዓትና ቴክኖሎጂ በመዘርጋት የንግዱን እንቅስቃሴ በቴክኖሎጂ ስርዓት የሚከታተል ጠንቃቃና ዘመናዊ ብልህ ሰው ነው። አንድን ተቋም ግዙፍ የሚያደርገው የሰው ኃይሉ ነው ይባላል። ዛሬ ላይ ዋልማርት በዓለም አቀፍ ደረጃ ከ2.1 ሚሊዮን በላይ ሰራተኞችን ያቀፈ በስራ ቅጥር በዓለማችን በመጀመሪያ ደረጃ የተመደበ ቁጥር 1 ተቋም ነው። ዋልማርት በአሜሪካ ብቻ ከ1.6 ሚሊዮን በላይ ሰራተኞች ያሉት ሲሆን ይህም ከማንኛውም የግል ኩባንያ በላይ ስራ ዕድልን የፈጠረ የንግድ ተቋም ያደርገዋል። በአንድ ወጣት የተቋቋመን አንድ የግል የንግድ ድርጅት ከ2.1 ሚሊዮን በላይ ሰራተኞችን መቅጠር መቻል እጅግ የተለየ ስኬት ተብሎ ሊወሰድ ይችላል። የተቋሙ አጠቃላይ ሀብትም ቢሆን የሀገራትን የጂዲፒ የሚያስንቅ የሀብት መጠን ያለው ድርጅት ነው። የዋልማርት ተቋማዊ ባህል እጅግ ልዩና ትኩረት የሚስብ ነው። ዋልማርት ሰራተኞቹን ሰራተኛ ብሎ አይጠራም። ይልቁንም አጋሮች ወይም አሶሺየትስ ይላቸዋል። ሳም ሰራተኞቹ የትርፍ ተካፋይ የሚሆንበትን ስርዓት በመዘርጋት ተቋሙን እንደ ራሳቸው እንዲያዩ አድርጓል። ስለዚህም ዋልማርት ውስጥ የሚቀጠር ሰራተኛ ደሞዝ ብቻ ሳይሆን ከድርጅቱ ትርፍ የተወሰነ ድርሻ እንዲያገኝ በማድረግ ድርጅቱን በባለቤትነት መንፈስ እንዲያገለግል ያደርጋቸዋል። ይህም ታማኝ፣ ስራውን አክባሪ እና ታታሪ ሚሊዮን ሰራተኞችን ለማፍራት አግዞታል። ሌላው የዋልማርት አስደናቂ ባህል 10 ጫማ የሚለው ህግ ነው። አንድ ሰራተኛ ከደንበኛ ጋር በ10 ጫማ ርቀት ውስጥ ሲገናኝ አይኑን አይቶ ሰላም ማለት፣ ፈገግ ማለትና እንዴት ልርዳዎት ብሎ መጠየቅን ያስገድዳል። ይህ ቀላል ህግ የደንበኞችን ፍቅር አትርፎላቸዋል። ሰራተኞቹ ደንበኞችን እጅግ ትህትናና ፍቅር በተሞላበት መንገድ ያስተናግዳሉ፣ ያግዛሉ። ይህ የድርጅቱን መለያ ባህል ሆኖ ተገልጋዮች ደስ እያላቸው የሚስተናገዱበት ተቋም ለመሆን በቅቷል። በነገራችን ላይ የድርጅታችሁ ባህል መሰረት የምትጥሉት ራሳችሁ ናችሁ። ዛሬ መሰረት የያዘ ነገር ደግሞ የበለጠ እየተጠናከረ በመሄድ የድርጅቱን ገቢ ምንጭና የእድገት ምሰሶ ይሆናል። ተቋማዊ ባህል፣ እሴትና ስነ ምግባር ለአንድ ድርጅት እጅግ ወሳኝ መሆናቸውን ዋልማርት አንዱ ምስክር ነው። ይህ ሁሉ የዋልማርት ስኬት ግን ያለ መስዋዕትነትና ውጣ ውረድ አልመጣም። ዋልማርት እዚህ ደረጃ ለመድረስ በርካታ ፈተናዎችን ተጋፍጧል፣ አልፏልም። ገና ከጅምሩ ሳም ዋልተን እና ቤተሰቡ በቀን እስከ 16 ሰዓት ይሰሩ ነበር። ሳም እያንዳንዱን ሱቅ በአካል ለመጎብኘት ሌሊትና ቀን ይጓዝ ነበር። እረፍት ይባል ነገር አልነበረውም። በሌላ በኩል ደግሞ ዋልማርት ወደ አንድ ከተማ ሲገባ ዝቅተኛ ዋጋ ስላለው የአካባቢው ትናንሽ ሱቆች ይዘጋሉ። ይህ በዋልማርት ላይ ትልቅ ህዝባዊ ትችትና ተቃውሞ አስከትሎበት ነበር። የከተማውን ደንበኛ እንዳለ ስለሚቆጣጠረው እና በደንበኞች ተወዳጅና ተመራጭ በመሆኑ ሌሎች የችርቻሮ ሱቆች ለመዘጋት ይገደዳሉ። ይህም በሌሎች ነጋዴዎች ጥላቻና ቂምን እየተያዘበት ነበርና የስም ማጥፋት ዘመቻዎችና ተያያዥ ጥቃቶችን ያስተናግድ ነበረ።
በተጨማሪም ኩባንያው መጀመሪያው አካባቢ ወጪ በመቀነስ ዓላማ ምክንያት ለሰራተኞች ዝቅተኛ ክፍያ ይከፍላል በሚል ለብዙ ዓመታት የሕግና የሕዝብ ግንኙነት ፈተናዎችን ገጥመውት ነበር። ነገር ግን በሂደት እነዚህን ፈተናዎች ተጋፍጦ አልፎ በ1971 የአውሮፓውያን አቆጣጠር አክሲዮኑን ለሕዝብ ክፍት አደረገ። በወቅቱ በዋልማርት ላይ ጥቂት ዶላር ኢንቨስት ያደረጉ ሰዎች ዛሬ ሚሊዮነር ሆነዋል። በ1990 ደግሞ ዋልማርት የአሜሪካ ቁጥር 1 የችርቻሮ ንግድ ተቋም ለመሆን ቻለ። በተመሰረተ በ28 ዓመቱ ማለት ነው። በተለይም በትናንሽ ሱቆች የነበሯቸው እና በዋልማርት መከፈት ስራቸውን እየዘጉ ለተቸገሩ ወደ ድርጅቱ በአክሲዮንነት እንዲገቡ በማድረግ የጋራ ተጠቃሚነት መርህን በመከተሉ የነበሩ ጥላቻዎችና የስም ማጥፋት ዘመቻዎች እንዲቀንሱና እንዲጠፉ ማድረግ ችሏል። ሳም ዋልተን በ1992 እንደ አውሮፓውያን አቆጣጠር ከዚህ ዓለም በሞት ሲለይ ተቋምን ለልጆቹና ባለቤቱ አስረክቦ ነው ያለፈው። ዛሬ የሳም ልጆች ሮብ፣ ጂም እና ኤልያስ ዋልተን በዓለም ላይ ካሉ እጅግ የናጠጡ ሀብታም ሰዎች በቀዳሚነት ይገኛሉ። ዋልማርት በየዓመቱ ከ600 ቢሊዮን ዶላር በላይ ገቢ ያገኛል። ይህ ቁጥር የብዙ የአፍሪካና የአውሮፓ ሀገራትን አጠቃላይ የሀገር ውስጥ ምርትን መጠን ወይም ጂዲፒን የሚበልጥ ገቢ ነው። የዋልተን ቤተሰብ ተቋሙን በሙያተኞች ስራ እና በሙያተኛ ስራ አስፈጻሚዎች እንዲመራ በማድረግ ቤተሰቡ ደግሞ በቦርድ ደረጃ በቁጥጥር በማድረግ ተቋሙን አጠናክረው አስቀጥለውታል። በዛ አገባብም የቤተሰብ ቢዝነሶች የሚገጥሟቸውን ፈተና ድርጅቱ እንዳይገጥመው በጥንቃቄ በባለሙያ እንዲመራ በማድረግ በየጊዜው እያደገና ተወዳጅነቱን እየጨመረ ቅርንጫፎቹን እያሰፋ እንዲሄድ አስችሎታል። ዋልማርት በመላው ዓለም ከ10,000 በላይ ቅርንጫፎች ያሉት እጅግ ትልቅ የችርቻሮ ንግድ ነው። ለዕለት የምግብ ፍጆታነት የሚውሉ ሁሉም አይነት የምግብና ተያያዥ ሸቀጦች ስለሚይዝም በየቀኑ ሚሊዮኖችን የሚጎበኙት የሸቀጣ ሸቀጥ ማዕከል ሆኗል። የዋልማርት ታሪክ የሚያስተምረን ትልቅ ህልም ከአነስተኛ ቦታ ተነስቶ በትህትና በጽናትና ለደንበኛ ቅድሚያ በመስጠት እንዴት የዓለምን ታሪክ መቀየር እንደሚቻል ነው። ሳም ዋልተን በ1962 የመሰረታትን አንዲት የገጠር ሱቅ ዛሬ የዓለማችን ቁጥር 1 የቤተሰብ ቢዝነስ ተቋም ለመሆን በቅታለች። የዓለማችን ትልቁ የቤተሰብ ቢዝነስ እና የችርቻሮ ንግድ የሆነው የዋልማርትን የ64 ዓመታትን የጉዞን አስቃኘናችሁ። በ60 ዓመት ውስጥ ዓለምን እንዴት እንደተቆጣጠረም የተረዳችሁ ይመስለኛል። ከዋልማርት እና ከሳም ዋልተን የአመራር ጥበብ ይበልጥ የማረካችሁ ነጥብ የትኛው ነው? አስተያየታችሁን ከታች በኮመንት ጻፉልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ቻናላችንን ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ በየቀኑ የምንለቃቸውን አስደናቂ የቢዝነስ ትረካዎችን ተከታተሉ። ስለተከታተላችሁን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ እያልን በዚሁ እንሰናበታለን። ሰላም ያገናኘን።